ከዚህ አድካሚ ዓለም በተለየ አኗኗር የሚኖሩባትን ታላቅ እያለ ታናሽ የማይሞትባት ሞት በቅደም ተከተልና በክብር የምትመጣባት በዚህች ምድር ባልና ሚስት 3 ልጆችን ብቻ የሚወልዱባት የመሞቻው ቀን የቀረበ ሰው ደግሞ ቤተሰቦቹና ወዳጆቹ በልቅሶ ሳይሆን በታላቅ ዝማሬና ደስታ ወደ ጌታ ሂድ እያሉ ከነነፍሱ ወደ መቃብሩ አብረውት የሚሄዱበትን ያንን አስገራሚ የብሔረ ብፁዓን ትዕይንት ዛሬ በክፍል 2 የመጨረሻውን ክፍል ይዘንላችሁ ቀርበናል። ይህንን ትረካ እስከ መጨረሻው ካዳመጣችሁ አባ ዞሲማስ ያንን ሁሉ ምስጢር አይተው ወደ ዓለም ሲመለሱ ያጋጠማቸውን አስፈሪ ፈተና አብረን እንቃኛለን። ለዚህ መንፈሳዊ ሚዲያ አዲስ ከሆናችሁ የቅዱሳን ታሪክ ዘወትር በየጊዜው እንዲደርሳችሁ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ብፁዓውያንም ለሰባ ዓለም የሚሆነውን ደብዳቤ እንዲህ ብለው ለአባ ዞሲማስ መናገር ጀመሩ። ሰባ ዓለም ሆይ ዜናችንን ስሙ። እኛ እንደናንተ ሰዎች የሆንን ትውልዳችን ከእስራኤላውያን ወገን የሆነ አባታችንም እግዚአብሔርን የሚፈራ አሚናዳብ የሚባል በአምልኮተ እግዚአብሔር የጸና ነበር። ያን ጊዜ የነበረው ንጉሥ እግዚአብሔርን ማምለክ ትቶ ሰው ለሰራው ጣዖት የሚሰግድና ሕዝቡንም እንዲሁ ጣዖት እንዲያመልኩ ያስገድድ ነበር። እግዚአብሔርም ነቢዩ ኤርምያስን ልኮ ሕዝቡ አምልኮ ጣዖትን እንዲተውና ወደ እግዚአብሔር እንዲመለሱ አዘዘ። ነቢዩ ኤርምያስም ስለ ኢየሩሳሌምና ስለ ሕዝብ እስራኤል አብዝቶ ያለቅስ ነበር። እርሱም ወደ እግዚአብሔር ባትመለሱ መከራ ይገርፋችኋል፣ የሚማርካችሁንና አገራችሁን የሚያጠፋ ይልክባችኋል ይላቸው ነበር። አባታቸው አሚናዳብ ይህንን ቃል በሰማ ጊዜ መሪር ለቅሶን አለቀሰ። ሕዝቡም በእውነት እንደሚማረኩ ተረዳ። ወደ ነቢዩ ኤርምያስም ቀርቦ እነሆ የሚደረገውን የእግዚአብሔርን ቃል ተናገርክ፣ ይህም በሕዝቡ ላይ ይደርሳል። እኔ ግን ሰማይንና ምድርን ከፈጠረ ከእርሱ በቀር ሌላ አምላክ የለኝምና በሕዝቡ ላይ ከሚመጣው መማረክ ያድነኝ ዘንድ ስለ እኔና ስለ ቤተሰቦቼ ስለ ነገዴም እግዚአብሔርን ለምንልኝ አለው። ነቢዩም እንዲህ አለው፣ እምነትህ ይደረግልህ። እግዚአብሔር አንተንና ወገንህን ነገድህንም እርሱን የምታመልኩትን ሁላችሁንም ከመከራ ይሰውራችሁ፣ ወደ ምድር ርስትም ያግባችሁ፣ በእስራኤል ልጆች ላይ ከሚደርሰው መማረክም ያድናችሁ። ይህን የሰማም ሁሉ ያድንቅ፣ ስማችሁም በዓለም ሁሉ የታወቀ ይሁን አለው። ከዚያም በኋላ አሚናዳብ እግዚአብሔርን የሚያፈቅር ሰው ካለ እርሱ ይከተለኝ ብሎ ነገዶቹን ሁሉ ከቤታቸው ይውጡ አለ። እርሱን ተከትለው እግዚአብሔር በሙሴ ጊዜ እስራኤልን 40 ዓመት እንደረዳቸው ይረዳቸው ዘንድ በመታመን ወጡ። እግዚአብሔርም ምግባቸውን እየሰጣቸው ኖሩ። አባታቸው አሚናዳብና ያ ንጉሥም ሞቱ። ሌላም ንጉሥ በነገሰ ጊዜ ሰይጣን ልቡን ለጣዖት እስኪሰግድ ድረስ አሳተው። ሹማምንቱም ሂደው እንዲህ አሉት፣ በእስራኤል በረሃ ለንጉሥ አማልክት የማይሰግዱና ለስልጣኑ የማይታዘዙ ሥራ የማይሰሩና ግብር የማይገብሩ ለንጉሥ ምንም የማይጠቅሙ ከዚህ ዓለም ሥራ ምንም ሥራ የማይሰሩ ሰዎች አሉ። ሰዎች ያዋቸው እንደሆነ እነርሱን በመምሰል አገር ጠፍቶ ገዳማት ይታነጻሉ፣ ሥራ የሚሰራና ግብር የሚገብር ይጠፋል አሉት። ንጉሡም ተቆጥቶ ወደ በረሃው መልእክተኞችን ልኮ አስመጣቸውና ለሰዎችና ለነገሥታት ጥቅም ይሆን ዘንድ ዘር የማትዘሩና የማታርሱበት ምክንያት ምንድነው? አላቸው። አባቶቻቸውም እንዲህ አሉት፣ ነቢዩ ኤርምያስ በኢየሩሳሌም ነቢይ ሳለ ሕዝበ እስራኤልን እግዚአብሔር በእናንተ ላይ እንዳይቆጣና የሚማርካችሁና ወደ ባዕድ አገዛዝ የሚያስጨንቃችሁን ንጉሥ እንዳይልክባችሁ ወደ እርሱ ተመለሱ ሲላቸው አልሰሙትም። አባታችን አሚናዳብ ግን እግዚአብሔርን የሚፈራ ስለነበር የነቢዩን የኤርምያስን ነገር በሰማ ጊዜ በእውነት እንደሚማረኩ አውቆ ነቢዩን ባርከኝ ብሎ ከባረከው በኋላ ቤተሰቦቹን ሁሉ ይዞ ወደ በረሃ ሄዶ ኖረ። እስከ ዛሬ ድረስ በበረሃው የሚበቅለውን ሳርና ቅጠል እየተመገብን በጾምና በጸሎት በገዳም መኖር ተስማምቶናል አሉት። ንጉሡም ለግብርና ለሥራ ተጠቅሙ ዘንድ
ወደ ዓለም ተመልሳችሁ እየዘራችሁና እያመረታችሁ እንደ ማንኛውም ሕዝብ ሆናችሁ ኑሩ፣ ለአማልክቶችም ስገዱ ሲላቸው እኛ አባታችን አሚናዳብ እንዳስተማረን ከአብርሃምና ከይስሐቅ ከያዕቆብ አምላክ በቀር ሌላ አምላክ የለንም አሉት። ንጉሡም ከአባቶቻችን ይህን በሰማ ጊዜ እጅግ በጣም ተቆጣ። ለአማልክቱ እስኪሰግዱ ድረስ እንዲገርፏቸውና እንዲያሰቃዩአቸው እንዲያስሯቸውም አዘዘ። በረሃብና በጽም በብዙ ጭንቅ እያሰቃዩአቸው 14 ቀንና ሌሊት ቆዩ። በእስር ቤት ሁነው የእግዚአብሔርን እርዳታ እየለመኑ እኛም በገዳም ወደ እግዚአብሔር እየጸለይን ነበር። እግዚአብሔር ጸሎታችንን ሰምቶ ቅዱሳን መላእክቱን ልኮ አባቶቻችንን ከእስር ቤት አውጥቶ በደመና ጭኖ ከእኛ አደረሳቸው። ከዚያም ሁላችንንም ታናናሾችንም ታላላቆችንም ሴቶችንም ወንዶችንም ከእርሱ ጋር በደመና ጭነው ከዚህ ምድር አደረሱን። እግዚአብሔርም ማንም ወደኛ መምጣት እንዳይችል የሚጋርደን ከባህሩ ላይ እስከ ሰማይ የሚደርስ ደመና አደረገ። በእኛ ዘንድ ቀንና ሌሊት እኩል ነው። ውርጭና ብርድ፣ ክረምትና በጋ የለም፣ ሁሉም እኩል ነው። ድካምና መውጣት መውረድ፣ መዝራትና ማጨድ፣ ብርና ወርቅ መሸጥና መለወጥ፣ ከሰብአ ዓለም ግብር በእኛ ዘንድ አንድስ እንኳ የለም። ድሃና ሀብታም በእኛ ዘንድ እኩል ነን። ሁልጊዜ እስከ 9 ሰዓት እንጾማለን። በ9 ሰዓት በዛፎች ላይ ካለው ፍሬ የሚበቃን ያህል ይወርድልናል። ከዛፎችም ስር ንጹሕ ውሃ ይፈልቅልናል። እስከሚቀጥለው ቀን ድረስ ፍሬዎቹ ወደ ዛፉ ይመለሳሉ፣ ውሃውም ይደርቃል። በቀጣዩ ቀን ሰዓት ሲደርስ ፍሬ ይወርድልናል፣ ውሃም ይፈልቅልናል። ከእኛ መካከል አንዱ ሚስት ቢያገባ መጀመሪያ አንድ ጊዜ ብቻ በግብር ያውቃትና ትጸንሳለች። ወዲያውም ወደ ሴቶች ተመልሳ የበኩር ወንድ ልጇን ተወልድና አሳድጋ በሕይወቱ ሁሉ ለቤተ ክርስቲያን አገልጋይ እንዲሆን መባ አድርጋ ለእግዚአብሔር ትሰጠዋለች። ከዚህም በኋላ ሁለተኛ ወደ ባሏ ትመለስና አንድ ጊዜ ብቻ በግብር ያውቃትና ትጸንሳለች፣ ወንድ ልጅም ትወልዳለች። ልጁ የእናቱን ጡት መጥባት ሲተው ሶስተኛ አንድ ጊዜ ብቻ ያውቃትና ትጸንሳለች፣ ሴት ልጅም ትወልዳለች። ከዚያም በኋላ ፈጽሞ ወደ ባሏ አትመለስም፣ እርሱም ወደ እርሷ አይደርስም። ሴቶች ከሴቶች ጋር ወንዶችም ከወንዶች ጋር ይኖራሉ። ሚስቱን በፍትወተ ዓይን የሚያይ ማንም የለም። ሚስት ያገባም ቢሆን በሕይወት ዘመኑ ሁሉ ሚስቱን የሚያውቃት 3 ጊዜ ብቻ ሲሆን ይኸውም ሁለቱ ዘር ለመተካትና አንዱ ለእግዚአብሔር መባ እንዲሆን ነው። በእኛ ዘንድ ለኑሯችን የሚያስፈልገንን ሥራ የለም። ለሰውነታችንም ልብስ አንሻም። ልብሳችን አምላካዊ ጸጋ ነው። ወንዶች ከወንዶች ጋር ሴቶችም ከሴቶች ጋር እንኖራለን። ወንዶች ከሴቶች ጋር አይደባለቁም። ነፋስ ሲነፍስልን የገነት እጽዋትን መዓዛ እናሸታለን። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲጸነስ መላእክት ነገሩን። እንዲሁም ሲወለድ፣ ሲጠመቅ፣ መከራ ሲቀበልና ሲሞት፣ ሲቀበርና በሦስተኛው ቀን ሲነሳ ወደ ሰማያት ሲያርግ ይህንን ሁሉ መላእክት ነገሩ። በእነዚህም በዓላት ቀን ጌታችን ኢየሱስ ክርስቶስ ሄሮድስ ከገደላቸውና ከሴት ጋር ካረከሱ ከ144,000 ሕፃናትና ከቅዱሳን መላእክት ጋር ወደኛ ይመጣል። ሰላምታ ሰጥቶን በቤተ ክርስቲያናችን መካከል ይቀመጣል። መላእክትም ዘላለማዊ የሆነውን ንጉሥ አመስግኑት፣ ለዘላለምም ተገዙለት እያሉ እያመሰገኑት ይቆማሉ። ሕፃናቱም ሃሌሉያ እያሉ ያመሰግናሉ። ወንጌላዊ ቅዱስ ማቴዎስ በብርሃን ደመና ተጭኖ መጥቶ ስለ ጌታችን ኢየሱስ ክርስቶስ ባስተማረን ጊዜ ይህንን ስም ከዚህ በፊት እናውቀዋለን፣ በበዓላት ቀን ሁልጊዜ እየመጣ ከእኛ ጋር ይሆናል፣ በእጆቹም ያቆርበናል አልነው። እርሱም ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ መጥቶ እስኪያየው ድረስ ቆየ። አየው፣ ደስም አለው። ታናሽ ከታላቅ በፊት አይሞትም፣ ታላቁ ቀድሞ ይሞታል እንጂ። ከእኛ የአንዱ ጥሪው ሞቱ በደረሰ ጊዜ እግዚአብሔር መልአኩን ወደ እርሱ ይልካል። ወንድሜ ሆይ እግዚአብሔር ወደ እርሱ ትመጣ ዘንድ ከመላእክትም ጋር ደስ ይለ ዘንድ ላከኝ ይለዋል። ያም ወንድም በጣም ደስ ይለዋል። እኛንም ሰብስቦ ወደ እግዚአብሔር ልሄድ ነውና ደስ ይበላችሁ ይለናል። መላእክትም ወርደው ከእኛ ጋር ሆነው ያን ሰው ሕያው እንደሆነ ወደ መቃብሩ አብረነው እንሄዳለን።
ከመላእክት ጋር እግዚአብሔርን ስለ እርሱ እናመሰግናለን። በመንፈሳዊ ሰላምታ እጅ ነስተን እንሰናበተዋለን። ነፍሱ ያለ ድካም ትወጣለች። መላእክትም የጻድቃን ሞት በእግዚአብሔር ዘንድ ክቡር ነው እያሉ ሥጋው እስኪቀበር ድረስ ያመሰግኑታል። ከዚያም በምስጋና ነፍሱን እኛ እያየናት ወደ ሰማይ ያሳርጓታል። መላእክት ሁልጊዜ ሲያመሰግኑት እንሰማቸዋለን። ከእርሱ ጋርም አብረን እግዚአብሔርን እናመሰግናለን። ታላቁ የጌታችን ጾም ሲደርስ በምድራችን ያሉ የዛፍ ፍሬዎች ወደ ላይ ይወጣሉ። ጾም እንደሆነ እንደደረሰ በዚህ እናውቃለን። እስከ ምሽት እንጾማለን። በራት ጊዜም የሚበቃንን ያህል መና ከሰማይ ይወርድልናል፣ ውሃም ከምድር ይፈልቅልናል። ከዚያም እስከ ማግስት ያደርሰናል። የዓለም ሰዎችም ንጹሐንና ጻድቃን ሲሆኑ እናውቃቸዋለን። በእነርሱም ደስ ይለናል። እስከ መጨረሻውም ያጸናቸው ዘንድ ስለ እነርሱ እግዚአብሔርን እንለምነዋለን። ኃጥአን በሆኑት ደግሞ ስለ እነርሱ እናለቅሳለን። ዞሲማስ ወይ ግብራችን ይህ ነው፣ ጻፋትና ያዛት። ሰባ ዓለምም ንገራቸው፣ ወደ እግዚአብሔር ይመለሱ ዘንድ ለምናምናቸው ወደ እነርሱ ለሚመለሱ መሐሪ ነውና ያየኸውን ሁሉ ንገራቸው፣ ለእኛ የሚያደርገው ቸርነቱን እና ገናንነቱን ያውቁ ዘንድ አሉት። እርሱም ይህንን ድንቅ የብፁዓን አኗኗር በሰማ ጊዜ እግዚአብሔርን የለመነውን ሁሉ ስላሳካለት ወደ ፈጣሪው ለመነ፣ ፈጽሞም አመሰገነው። ከዚህም በኋላ መልአኩ እንደነገራቸው 7ቱ ቀን በተፈጸመ ጊዜ ከእናንተ ጋር ብኖር ደስ ባለኝ ነበር፣ ነገር ግን ለሰዎች ደገኛ ዜናችሁን እንድናገርና እነርሱም እግዚአብሔርን ያመሰግኑት ዘንድ ወደ መጣሁበት ዓለም እሄዳለሁና ጸልዩልኝ አላቸው። ብፁዓውያንም አቤቱ ጌታችን ሆይ እኛ አለያይ ዜናችንም ለዓለም ሰዎች ይገልጥ ዘንድ ወዷልና ይህንን ወንድማችንን ወደ መጣበት አገሩ ስለ ቅዱስ ስም ስትል በሰላም አድርሰው፣ ፈቃዱ በሰላም ተፈጽሟልና ታደርሰው ዘንድ በሚመጣው ዓለም ከእኛ ጋር ደስ እንዲለው መልካም ዋጋን ትሰጠው ዘንድ እንለምናለን አሉ። ከዚህም በኋላ የብፁዓውያንን ዜና የጻፈበትን መጽሐፍ ያዘ። እነርሱም ሸኙት፣ ሰላምታ ሰጥተውት ተመለሰ። መንገዱን እንዲመራው ወደ እግዚአብሔር ጮኸ። በብፁዓውያን አገር ዳር እስካለችው ዛፍ እስኪደርስ ድረስ ሄደ። መንገዱን እንዲመራው ወደ እግዚአብሔር ጮኸ። በብፁዓውያን አገር ዳር እስካለችው ዛፍ ድረስ ሄደ። ይህችም እስከ ሰማይ ትደርሳለች። ዛፏም ቅርንጫፎቿን አጎነበሰች። እርሱም ወጣባት። አንስታ እስከ ሰማይ ካደረሰችው በኋላ በባህሩ መካከል ወደ ታች አጎነበሰች። ሁለተኛዋም ዛፍ መጥታ ከመጀመሪያዋ ዛፍ ጋር ተገናኘች። እርሱም የነበረባትን ዛፍ ትቶ ከሁለተኛዋ ዛፍ ላይ ተቀመጠ። እርሷም ባህሩን በደህና አሻገረችው። ስላደረገለት ሁሉ እግዚአብሔርን እያመሰገነ ቁሞ ሳለ ያ በፊት የወሰደው አውሬ ወደ እርሱ መጥቶ ተሸክሞ ወሰደው። በብፁዓውያን ጸሎት ያለ ድካም በጥቂት ቀናት ከበዓቱ ደረሰ። ከበዓቱ ከደረሰም በኋላ በዚያም ተነስቶ ምስጉንና ገናና ወደሆነ እግዚአብሔር ጸሎትን አደረገ። የብፁዓውያን ዜና የጻፈበት መጽሐፍንም ከእርሱ ጋር ነበር። ቆሞ እየጸለየ ሳለም ሰይጣን እየጮኸ ወደ እርሱ መጣ። ዞሲማስ ሆይ ከአንተ የተነሳ ወዮልኝ፣ የብፁዓውያን ከእጅ ማምለጥና መዳን አይበቃኝምን? አንተ ወደ እነርሱ እስክትሄድና እስክታያቸው ድረስ ፈጸምክ። ይህም ብቻ ሳይሆን ሰዎች አንብበው እነርሱን ይመስሉ ዘንድ ዜናቸውን ጽፋ አመጣህብኝ። አሁን የማደርግብህን ያውቃለሁ። ሕይወትህን አጠፋት ዘንድ በአንተ ላይ መከራንና ፈተናን አመጣብሃለሁ። የብፁዓውያንን ዜና የያዘውን ይህንን መጽሐፍ ወስድብሃለሁ ብሎ ተሰወረ። እርሱም በበዓቱ ውስጥ ተነስቶ ወደ እግዚአብሔር ጸለየ። ስላደረገለትም ሁሉ በፊቱ ሰገደ። የእግዚአብሔር መልአክ ተገለጠለትና አገረ ብፁዓንን ያየህና ስለ እነርሱም ምስክር ለመሆን የተመረጥክ ዞሲማስ ሆይ አንተ ብፁዕ ነህ አለው። እርሱም ከዚያ ጊዜ ጀምሮ በጸጥታና በሰላም ኖረ። በበዓቱ ሆኖ የብፁዓን ትሩፋት ያለባትን መጽሐፍ እያነበበ ስላደረገለትም ሁሉ እግዚአብሔርን እያመሰገነ በሰላም ኖረ። ከዚህ ዓለም በእረፍት የሚለይባት ጊዜው ሲደርስ የእግዚአብሔር መልአክ ወደ እርሱ መጥቶ ዞሲማስ ሆይ ከዚህ ዓለም ፈልሰህ
ወደ እግዚአብሔር የምትሄድበት ጊዜ ደርሷልና በገዳም ያሉ አበውን ሰብስባቸውና ለዓለም ይገልጧትና ያነቧት ዘንድ ይጽናኑባትም ዘንድ ዜና ብፁዓንን ስጣቸው አለው። ያን ጊዜም በገዳሙ የሚኖሩትን አባቶች መነኮሳትን ሰብስቦ ዜና ብፁዓውያንን አነበበላቸው። መጽሐፉንም ሰጣቸው። ሌሎችም ሰምተው ይጠቀሙ ዘንድ ለሰው ሁሉ እንዲያስተምሩ ነገራቸው። ከዚያም እኔ ከዚህ ዓለም ወጥቼ ወደ ጌታ ኢየሱስ ክርስቶስ ልሄድ ነውና ጸልዩልኝ አላቸው። በገዳም የሚኖሩት መነኮሳትም በመንፈሳዊ ሰላምታ እጅ ከነሱት በኋላ ይህችን ደገኛ መጽሐፍ ተቀበሉት። እጁንና እግሩን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ሚያዝያ 9 ቀን አረፈ። ገንዘውም ቀበሩት። ነፍሱም ከመላእክት ጋር በምስጋና እያጀቧት እንደ ፀሐይ እያበራች ወደ ሰማይ ስታረጋዩት የከበረ በድኑም በበዓቱ ውስጥ ቀበሩት። ደዌና ሕማም ያለበት ሰው መቃብሩን ሲነካ ከነበረበት ደዌ ሁሉ ይፈወስ ነበር። ከመቃብሩም ብዙ ድንቅ ተአምራት ተገለጡ። መነኮሳቱም ቅዱስ ዞሲማስ እንዳዘዛቸው የብፁዓውያንን ዜና የያዘችውን መጽሐፍ ወሰዷት። በመጽሐፍ ውስጥ ያለውን ድንቅ ዜናም ለአኀው መነኮሳትና ለሰው ሁሉ መጽናኛ ይሆን ዘንድ ነገሯቸው። የእነዚህ ብፁዓውያን ዜና በሁሉ ዘንድ ተሰማ። ይህ ምኞታቸውና ፍላጎታቸው ሁሉ አላፊና ጠፊ የሆነውን ዓለም ትተው አበው ብፁዓን መንፈስን የሚያረካ ዜና በሰሙ ጊዜ አበው መነኮሳት እነርሱ ወዳሉበት ገዳም በብዛት መጡ። ስለዚህ ከተውት እጅግ የበለጠ ነገር ሰጣቸው። እነርሱ የሚጠፋውን የሚያልፈውን ተው፣ እርሱ ግን ለዘላለም የማይለወጠውን የማያልፈውን የማይጠፋውን ሰጣቸው። ከመላእክት ጋር ወንድማማች እንዲሆኑ አደረጋቸው። ፈቃዱን ለሚያደርጉ የሚሰጠውን ቸርነት አደረገላቸው። ዜናቸውን በዓለም ሁሉ ተሰማ። እኛም ቸርና ለሰው መልካሙን ሁሉ የሚያደርገውን አምላካችን እግዚአብሔርን በፍርድ ቀን ከእነርሱ ጋር አንድ ያደርገን ዘንድ ርስቱን ያወርሰን ዘንድ በእነርሱ በብፁዓውያን ጸሎት እንለምነዋለን። የተመረጡ የብፁዓን አባቶች የቅዱስ ዞሲማስ ጸሎትና ረድኤት ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የተከበራችሁና የተወደዳችሁ የቅዱሳን ቲዩብ ቤተሰቦች የአባ ዞሲማስን አስደናቂና ምስጢራዊ ጉዞ አብራችሁን ስለተከታተላችሁ ከልብ እናመሰግናለን። የቅዱሳኑ በረከትና ረድኤት ከሁላችን ጋር ይሁን። ይህ ድንቅና መንፈሳዊ ትምህርት ለሌሎች ወንድሞችና እህቶች ይዳረስ ዘንድ ቪዲዮውን ሼር በማድረግና የደወል ምልክቱን በመጫን ሰብስክራይብ ካደረጋችሁ ቤተሰብ በመሆን መንፈሳዊ ግዴታችሁ እንድትወጡ በፍቅር እናሳስባለን። የቅዱሳን አባቶቻችን ጸሎትና ምልጃ አይለየን። በቀጣይ ድንቅ መንፈሳዊ ታሪክና ትረካ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።